ነዚህ አውቃለሁ እኮ በጣም አስከፍቼሻለሁ። ምንም አትፍሪ። በስምሽ ምናምን መስሎሽ ነው እንዴ? ሳማት ልገርጂ ከልቤ ነው የምልሽ። እግርሽ ስር ወድቄ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ሲረፍድ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁ። እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው? ነው እናንተ ከቻልክ ከኔ ራቅ። እኔ እኔን አላደርገውም ሃይሚ። ይታለፋል እኮ በቃ ይቅርታሽ። የተፈጠሩት ነገሮች በሙሉ ይቅርታሽ። ሁሉም ነገር እኮ እንደዚህ አይቀጥልም። ሲቆርጥ ይቆርጣል፣ ሲጨክን ይጨክናል። ሁሉም ነገር እኮ እንደዚህ አይቀጥልም። እኔ እስከዛሬ እዚህ የደረስኩት ሰው ይጨነቃል ብዬ ነው። ይቅርታሽ። ሰው ይጨነቃል። እግርሽ ላይ ወድቄ እኮ እግርሽ ላይ ወድቄ እየለመንኩሽ አይደል? ከዚህ በላይ እኔ ማውራት አልፈልግም። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። ትላንት ቀርቻለሁ። በጣም ይቅርታ። በዓሉ ነው ከናንተ ጋር ለማሳለፍ በጣም ይደብራልና አውቀዋለሁ። ቃልም ገብቼ ነበር፣ ያው ቃሌንም ያጠፍኩት። በጣም ይቅርታ። ሁሉም ነገር እንደዛ በዛ አይነት መልኩ ይሄዳል መሰለኝ ነበር፣ ሰላም የሚሆን መስሎኝ ነበርና ብቻ በጣም ይቅርታ። ብዙዎቻችሁ ቴክስትም ቮይስም ምናምንም እየደረሰኝ ነውና በጣም ተከፍታችኋል። በቃ በእናንተ እኮ ብዙ ነገር እንረሳለን ምናምን እያላችሁ ነበርና በጣም ይቅርታ። ለሱ ለመካስ ሞክራለሁ በቻልኩት አቅምና እኔም ትንሽ አመምም አድርጎኝ ነበር ምናምን፣ ለዛ ነው ጥፍትፍት እያልኩኝ ነበረው። ጥሩ ሙድ ላይም ስላልነበርኩኝ ነበርና ትልቅ ፕሮግራም አዘጋጅቼ ነበር። የዛኛውን ላይክ ከሃይሚ ጋር የተገናኘሁበት ቀለበት ለማሰር የሞከርኩበትን ቦታ ላይ እኔና ሃይሚ ችግራችን ልንፈታ ነበርና ይቅርታዬንም ሁሉ ነገሬንም ትቀበላለች ብዬ አስቤ ነበረ። ብዙዎቻችሁ እንትን እያላችሁ ነው፣ እንዴት ይቅርታ ቀድመህ ሳትጠይቅ ቀለበት ታስራለህ ምናምን እያላችሁ ነበርና የሄድኩትም ለይቅርታ ነበር። አይ ቲንክ ልብ ብላችሁ አላያችሁትም ይናዱ ነው። ለይቅርታውም ነበርም የመለሰችልኝንም ቀለበት ለመስጠት ነበርና አልተግባባንም ነበር። ለዛ ነውና ብዙ ሰውም አስቀምጬ ነበር። ከዛ ውጪ ሌላ ቦታ ትልቅ ፕሮግራም አዘጋጅቼ ነበር። በብዙ ነገር ነው ማይሆን ነገር ውስጥ የገባሁትና ይሁን ለበጎ ነው አይደለ? ፈተናዎች ሁሉ ለበጎ ናቸው። እኔም ባለማወቅም ይሁን ምናምን ብቻ ብዙ ስህተቶችን እየሰራው እንደነበር ይሰማኛል። ላይክ ሃይሚንም መናገርም ቢሆን ታውቃላችሁ ባህሪን፣ እሷ ስትናገረኝ እኔም በጣም ስለምናደር ነውና እየተፈጠሩ ያሉ ነገሮች እኔና ሃይሚ ተግባብተን መፍታት ምንችላቸው ናቸው ብዬ አምን ስለነበረ ከሃይሚ ትልቅ ይሆናል አይደለ የሚከብር ንግግር ስትናገር የኔን ሪስፔክትን ዝቅ አድርጋ ስትናገር በጣም ስለምናደር ነበረ ማማኑ መልሶች ልመልስላት እየቻልኩኝ የነበረውና ያም ባለማወቅም ነው። በዛ ሰዓት የነበርኩበትም ስሜትም ነው። ያው ሰው ነኝ፣ ስህተት አይጠፋብኝም። በቃ አለ አይደለ ማንም ሰው ስህተት ይሰራል። የሚወደውንም ሰው በሚደረጉት ሰጣ ገባ ውስጥ መሀል ብቻ ማይሆን በቃ ልናስቀይም እንችላለንና ተረጋጋና አሁን የመጣህበትም አሪፍ ነው። ይቅርታ ለመጠየቅ ነው። ይቅርታን ጠይቀሃል፣ ተስማምታችሁ ወደ ድሮአችሁ በቃ አይደል ደስ የሚል
ወደ ድሮኛ ወደምንፈልገው እንድትሄዱ እንፈልጋለን። ብዙ ሰው ይጨነቃል። እናንተ ስትጣሉ እናንተ የማይሆን ነገር ስትገቡ በጣም ብዙ ሰው ያዛል። ደግሞ ለበዓል በጣም ብዙ ሰው ጠብቆ ነበር ሁለታችሁ አብራችሁ ትመጣላችሁ ብሎ ግን ደግሞ በአንድ ባለ እቅዴም እኮ እንደዛ ነበር እኮ ነው። ላይክ እኔ በባህሪ እንትን አደርጋለሁ ታውቃለህ። ይሄ ነገራቶች በይቅርታ ምንም ከተመጣ በቃ ቀለል ነው ማደርገውና ሁሉንም ነገር በራሴ አይን እያየሁ ነበር እያደረኩኝ የነበረውና ብዙ ሰዎች ያ ነገር አልገባቸውም። በጣም ብዙ ሰው ሰብስቤ ነበረ ፕሮግራሙን ያዘጋጀሁት። እዛም የተሰጠኝ ነገር ነበርና በቃ የባሏ ዜማ ነው ፈታ በሉ ብዬ ነው ነገሩን ያለፍኩትና ትላንትም ሙሽዬ በቃ የተሰራውን ቪዲዮ አይቻለሁና ሙሽዬ ጋር የነበረውን ስሜት አይቻለሁና ምን አክል እኔና ሀይሚ አንድ ላይ ስንሆን እንደምትወደንም አይቻለሁኝና ብቻ ተሰማኝ። የተናገረችው ነገር ምናምን ትንሽ ተሰማኝ። እኔም በጠዋቱ ነበር እሷ ጋር ሄጄ ምናምን እንትን ያልኩት፣ ምክንያቱም ብዙ ጥያቄ ስለምታበዛብኝ ነበረ የምሸሸው። አንዳንድ ሰው የምትከስ የሚልኩኝልኝም ሰዎች ነበሩ። ለምንድን ነው አንተ እናት ቤት ማታድረው? ምንድነው ጋጠወጥ ባለጌ ምናምን ይሉኛል። ታውቃለህ ማንም ሰው በቃ አይረዳም። ዝም ብለው እንደመጣላቸው ነው የሚያወሩትና እና እኔ ደግሞ ብዙ ጥያቄዎች ስለሚፈጠሩ ያውም እናት ጋር ደግሞ ይከብዳል። ምንም እሷንም ማዋሸትም ይከብዳል። ያ ሁሉ ነገር አሁን ሙሺ ያየች ቢፈጠር ሳሉት ለሙሺም ይከብዳል። ያንን ነገር ደግሞ እንደውም ሰው ለሷ አለማሳየቱ በጣም ደስ ብሎኛል። ሌላ ነገር ነው የሚፈጠረው። ይሄ መናገር እኮ ቀላል ነገር ነው፣ ግን ደግሞ እናት ናት፣ ትጨነቃለች። እንደዚህ አይነት ነገር ደግሞ ስታቅ ሳሉ እናንተም ታውቁታላችሁ። የሆነ ነገር ልጅ ያላችሁ ልጃችሁ እንደዚህ ያደረገ ተብሎ ሲነገራችሁ እንዴት እንደምትንሰፈሰፉ ታውቁታላችሁ። እና ለሷ ይከብዳል አይደለም። እሱ ጀበናም ሲኒም ሰብረን ምን ይሆናል እንዴት እንደምንደባበቅ እናውቀዋለን። ግን ደግሞ አንዳንድ ጊዜ የሚፈጠሩ ችግሮች ቤተሰብም እናትም አባትም ገብቶ ማይፈቷሉና ላይክ ጋሽዬንም ለማስቸገር ሞክሬ ነበር። እኔ ከሷ ጋር እንዲያስታርቀኝ አብረን ሆነን ነገሮቹን እንድንፈታ ምናምን ነበርና እሱም አልሳካም። ቤተሰብም ገብቶ ግን እኔ ሙሽዬን በደም ስለማውቃት በጣም ስለምትጨነቅ ጭንቀታም ስለሆነች ለዛ ነው እየሸሸው ምናምን ያለውትና ብቻ ለበጎ ነው ሁሉም ነገር። ማንም በመጥፎ እንድትወስዱት አንፈልግም። ያው ብሩኬ ያደረገበት የራሱ የሆነ ምክንያት ስላለ ይሄንን የምናገረው አሁን መናገር ስላለብኝ ምናምን አይደለም። ግን ላይክ አንዳንድ ደግሞ አስበው ለሚጠይቁ ሰዎች አሉ ምናምንና ለእናንተ ክሪር ለማድረግ ነው እንጂ በሌላ መንገድ አይደለም። እና ሲቀጥል ደግሞ ይቅርታ መጠየቅ በጣም ጥሩ ነገር ነው አይደለ? እኛውን ላይክ እንደዚህ ቤተሰብ አለን ብለን ሶሻል ሚዲያ ላይ ስንመጣ ለቤተሰቦቻችን ያለን ነገር ለማሳየት ስንመጣ መጣላትን አይደለም ለማስተማር የምንመጣው። እኛ በምንችለው አቅም በልጅነት አይምሮን በምንም በጣም ብዙ ስህተቶችን እንሰራለሁኝም እንሰራለንም አይደለ? እና እሱም ነገር እንዳለ ሆኖ ብዙውን ጊዜ ከኛ ብዙ ቁም ነገር እንዲወስዱ እፈልጋለሁኝና ከሀገር ውስጥም ነው ብዙ ሰዎች አላችሁ አሁን በዓላቶችን ምናምን ከኛ ጋር እንድታሳልፉ ነበር የምፈልገው። ይሄንን ገና ባህል እኔ እንጃ የዛሬ አመት በጣም ደስ በሚል ሁኔታ ነበር ያሳለፍነውና አሁንም በሚገርም ሁኔታ እናሳልፋለን ብዬ አስቤ ነበረ። ሀይሚም የተሰማት ስሜት አለ፣ የራሷ ስሜት እሷ በተረዳ አሁን ችግር እየተፈጠረ ያለው እኮ እኔ የማስበው ነገር አለ አይደለ? በራሴ መንገድ ልክ ነኝ ብዬ ምናምን አንዳንዴ የማደርጋቸው ነገሮች ስህተት እየሆነ ገደል እየከተተኝ ነውና የምወደውንም ሰው እያሳጣኝ ነውና ላይክ ሀይሚን ማጣት ነው አልፈልግም። ይሆናል አይደለ? በማደርጋቸው ነገሮች ምናምን እሷን ለመመለስ እሷን ከኔ ጋር እንድትሆን ለማድረግ እፈልግና ከሷ ጋር ስገናኝ ደግሞ በጣም ብዙ የሚያናዱ ነገሮችን ሳይ እኔም ስመላለስ ነገር እየባሰ ይሄዳል። አንተ ጠብቀህ የነበረው ነገርና የሚመጣው ነገር ሁልጊዜ አልገጣጠም ይለኛልና ከኔ ጋር በቃ አይሄድም። ለምን እንደሆነ አላውቅም። ሀይሚም እንደኔው አግሬሲቭ ናት። ባህሪዋን እያወቅኩኝ ስሜታዊ ሆና በመሀላችን ሌላ ሴት ገብቶ ሶስተኛ ሰው ገብቶ ሌላ ችግሮች ሲፈጠሩ እሷ የሚሰማትን ስሜት ሞር አስቤ ተረድቼ እሷን ማረጋጋት እችል ነበረ። ያው ሞክሬዋለሁ እኮ ግን አለሳካ ሲል ነገር ወደ በቃ ድብልቅልቅ እያለ ይሄዳሉና
ለዛ ነው ጠርቻታለሁ ቅመሜንና እስቲ ዛሬ ከልብ ይቅርታ ጠይቃታለሁ። ከትላንት ወዲያም ያንን ፕሮግራም አዘጋጅቼ ይቅርታ ለመጠየቅ ነበረ። በቃ ብቻ እኔ እንጃ እሷ ውስጥ ያለውን ስሜት አዶን ነው። በጣም ተሰብራ ምናምን ሊሆን ይችላል ታውቃለህ። በጣም ተሰምቷት ማይሆን ሙድ ውስጥ ገብታ እንደሚሆን 100% እርግጠኛ ነኝ። እኔን ጠልታኝ እኔን ማይደብሯት ይሆናል ብዬ አላስብም። ምክንያቱም ለኔ ያላትን ቦታ አውቀዋለሁ ሃይሚና እንደዛ ስላደረኳት በጣም ይቅርታ ማለት ፈልጋለሁ። ችግር ሲፈጠርብኝ አለ አይደለ እሷ ደንግጣ እንደዛ ታማ ሆስፒታል እስክትገባ ድረስ የሆነው በእኔ 100% እምነት ስላላት ነው። እኔን ስለምታምነኝ ነው። እኔን ስለምትወደኝ ነውና ለኔ ብላ በጣም ብዙ አይነት መከራዎችን ምናምን እያሳለፈች ነው። እኔ ደግሞ እንደ ወንድ ልጅም አብሯት እንዳለ ሰውም ያንን ስሜት ተረድቶ ነገራቶችን ማብረድ ያለብኝ እኔ ነኝ። ከገለፍተኝነት ከስሜታዊነት ወጥቼ ቅመሜ መረዳት ያለብኝ እኔ ነኝ ብዬ ነው ማስበውና አንዳንድ ጊዜ እኔ ይሆናል እኔ እሷን የተረዷት ይመስለኛል። ተረድቻት ነገራቶችን ማደርግ ምናምን ይመስለኛል። ከዛ ሃይሚ ጋር ሲሄድ ደግሞ ያ ነገሮች እንዳለ ልክ አይደሉም ታውቃለህ። እዛ ጋር ሲሆኑ ሜቢ ሃይሚ ያለችበት ስሜትና እኔ የማስበው ስሜት በጣም ሃይሚ ያለችበት ስሜት ይበልጣል፣ የተጎዳችበት ስሜት ይበልጣል። እና እሱ ነገር አስቤ ማረጋጋትም ማስተካከልም ያለብኝ እኔ ነኝ። ብቻ ሲቅመሜ ትምጣና እግሯ ስርም ወድቀን ይቅርታ ጠይቃታለሁኝ። በቃ ሰላሙ ነው የሚሻለን። አሁን መጀመሪያ ያለብኝ ችግር ፍታ ምናምን ይሉኛልና አሁን እኔ ችግር ምንም ልፈታ አልችልም። ገብቶሃል አይደል? ምንም ላመጣም ላደርግም አልችልም። ይሄ ተራ ነገር አይደለም፣ ብዙ ነገር የሚፈልግ ነገር ነውና እኔ ደግሞ ልቦናዬን እስከማውቀው ድረስ አሁን ብዙ ጊዜ የምጠነቀቀው መጨረሻው እንደሚያምር አውቃለሁ፣ እርግጠኛ ነኝና በራሴ 100% ስለምተማመን ከሃይሚ መጥፎ ቃል እንዲወጣ ብቻ በጣም እፈራለሁ፣ እንዳወጣ ማለት ነው። ገብቷል? እኔ ውስጤን ስለማውቀው እስከመቼ ማለት አልፈልግም። የሆነ በሃይሚ ተስፋ መቁረጥና መድከምን አልፈልግም እና መጨረሻ ላይ 100% እርግጠኛ ነኝ ያ ልጅ እኔ እንዳልሆነ ሲረጋገጥ እኔ ምን አይነት ስሜት ውስጥ ነው የምገባው? ገብቷል? የሆነ የሁሉ ችግር ውስጥ ገብቼ እመኑኝ እያልኩ ሰው ካላመነኝ በቃ አይደለም ስባል የሱ ልጅ አይደለም ስባል ምን አይነት ገብቷል? ሁሉ እንትን ብዬ ምናምን መግባት አልፈልግም እና ከሃይሚም ጋር መለያየት ስለማልፈልግ በጣም በቃ መሸሽም ፈልገውም ምንም ፈልገውም ለዛ ነበረና እኔና ሃይሚ በምንነጋገረው ነገሮች እኔም ለሷም በቃ መናገራት ውጪ ሊምላት ምናምን አይምሯ ላይ እየቀረ ነው ይመስለኛልና ከሷም በኩል የሚመጡ ነገሮች እኔ አይምሮች ላይ እየቀሩ ነውና ያ ነገር እየጨመረ ከሄደና መጨረሻ ላይ እኔ ብሩክ 100% በራሴ ስለምተማመን ነው ገብቷል ልጁ እኔ እንዳልሆነ ሲረጋገጥ ከሃይሚ ጋር ሌላ ነገር ውስጥ መግባት አልፈልግም። ለዛ እያልኩኝ በጣም ለመራቅ ሞክራለሁ። ነገሩ ይብሳል። ሃይሚንም ከኔ ራቂ ውጭልኝ እያልኳት የነበረው ሃይሚ ከእዩ ጋር ፉክክር ላይ ነበረችና ግልጽ ነበር ያ ነገር ደግሞ እኔም ሃይሚ ላይ ማየት ስለማልፈልግ ነበርና አልረዳ ስትለኝ እኔንም ለቀኩልሽ ምናምን ስትለኝ ስታጣጥለኝ የሆነ በቃ ስሜታዊ ትሆናለህ። ገብቷል? እንዴት የራስን ሰው ታጣጥላለህ በሚል ማለት ነውና ብቻ ቅመምዬን ይቅርታ ከልቤ ጠይቃለሁ። እስካሁንም እያደረኳቸው የነበረው ከትላንት ወዲያም ምናምን ከዚህ በፊትም ጋሽዬን ይዤ እየመጣው ይቅርታ እየጠየቅኩ የነበረው ከልቤ ስለማምናት ነበር፣ ከልቤ ሃይሚን ስለምወዳት ነበርና እሷ ማጣት ስለማልፈልግ ነበርና ይሄንን መንገዶች እያገኙ በቃ እኔና ሃይሚ ላይ ለማጣላት ለማለያ ብዙ የሚጥሩ ሰዎች ደግሞ ኮንፈርት ዞን እያገኙ ነው እና እየተመቻቸላቸው ምናምን ስለነበር ብቻ ደስ አይልም እና እኔም ታውቃላችሁ ብዙ ነገር ስታለው የዋህነት የሚያጠቃኛል ለሚጎዳኝም ሰው እያሰብኩኝ ብቻ እያቃጠርኩኝም በሎኩ ለሚጎዳኝ ሰው በማይመለከተኝ ላይክ እኔን የሚጎዳኝ ሰው ስለዛ ሰው አያገባኝም እኮ አይደል። ሁሉንም ሰው ለማስደሰት በምሞክርበት ሰዓት እኔ የውስጤን ብዙ ጊዜ ተናግሬያችሁ አውቃለሁ እኮ መክሬያችሁ ምናምን ቤተሰቦች ካስተዋላችሁ ሰውን አትመኑ፣ ለሰው እንዳትሆኑ፣ ሁሉንም ሰው ማስደሰት አይቻልም ምናምን ላለው ግን እኔ ላይ ሰርቶ አይደለም ብዬም ተናግሬ ነበርና እሱ ነገሮች በጣም በቃ ህይወቴን እያመሰቃቀሉት እያበላሹት ነውና ብቻ ለበጎ ነው።
ቅመምዬም ተረድታኝ ዛሬ ይቅርታዬን ትቀበለኛለች ብዬ አስባለሁ። ያለፈው አልፏል። የተከሰረውም ተከስሯል፣ የተፈጠረውም ተፈጥሯል። ሰው ሆኖ የማይሳሳት የለምና ማንም ሰው ንጹህ አይደለም። በአጋጣሚ የምትፈጥረው ስህተት ብዙ ችግር ውስጥ ትገባለህና በምትናገረው ንግግር ብዙ ችግር ውስጥ ትገባለህና በቃ ሰው ስትሆኑ ህይወት ላይ ያለው ነገር ይሄ ነው። ፈተናውም ይሄ ነው። ሁሉም ነገር ይሄ ነው። ይሄንን ነገር ደግሞ አልፎ መገኘት የብለ ሰዎች እንትን ነውና እኛም እስቲ እኔ በቃ የበኩሌን ሁሉ ለማድረግ ሞክራለሁኝ። ትላንት በጣም ሰምቶኛል ማለት ላለማስደሰት ምናምን ብዬ አይደለም፣ ግን በቃ ነገራቶች ስለከበዱብኝ ነው። ትልቅ ፕሮግራም እንዳልኳቸው አዘጋጅቼ ነበርና በጣም ብዙ ጫና ነበረብኝ። ሁሉንም ነገር ተቋቁማ አትችልም እና ይከብዳል። እና በቃ ከሁሉም ነገር እስቲ ሰላም በቃ ጸጥ ልበል ምናምን እያልኩኝ እየሞከርኩኝ ነበርና ከሀይሚም ጋር ጥሩ ስላልሆነን ሙሽዬ ጋር ቢሄድም ላይክ ሌላ ጊዜ አንድ አይነት ልብስ ለብሰን ደስ በሚል ሁኔታ እያዛገን ምናምን ነበር የምንሄደውና ያ ነገር ደግሞ አይፈጠርም። አሁን ስንሄድ ኖርማል ነበር የምለብሰው፣ ምንም የተዘጋጀውበት ነገር አልነበረም ምናምን ነበርና አሁን ከትላንት ወደ እኔና ሀይሚ ታርቀን ቢሆን ኖሮ ሞቼም ቢሆን ይሄን ነገር ፈጥር ነበር። የአክስቴ ልጅ እንደምታውቁት የባህል ልብስ ቤት አላቸውና እሱ ጋርም ሄጄ ቀን ሙሉ ሙዬ አሰራ ነበርና ብቻ ብዙ ነገር አልነበረም። እኔና ሀይሚ ተጣልተን የምንሄድ ካለን ሙሺ ጋር ደግሞ እኔ አልችልም። ገብቷል። እንደዛ ሁሉ ችግር ውስጥ ገብቼ እንደዛ የምትወድ እናት እያለን ይከብደኛል አይኗን ማየት። ብቻ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። እንኳን አደረሳችሁ ማለት ፈልጋለሁኝ። በጣም ይቅርታ፣ ብቻ በጣም ይቅርታ። በጣም ሰምቶኛል፣ በዚህ ጉዳይ በጣም ሰምቶኛል። ለማንኛውም ቅመሜ እስክትመጣ እስቲ አብራችሁን ቆዩና እወዳችኋለሁ። በቃ ነገራቶች በቀላሉ እንዲያልፉልን በሰላም እንዲፈቱ ምናምን ብቻ ጸሎት አድርጉልን። ዋናው እሱ ነው። ላይክ አሁን ያሉብኝን ችግሮች ኦሬዲ እኮ ተፈቷል ታውቃለህ። ይመስገነውና እዩም ከኔ ህይወት ወጣለች። ሰላሜን አግኝቻለሁኝ። ልጁ የብሩክ ነው ማለት አይደለም። ገብቶሃል። አንዴ ልጅ አስረግዘ ምናምን የሚባል ነገር አለ። ልጅ ኖሮ እንዴት ነው ምን አድርግ ነው የምትላት ምናምን ሊባልም ይችላልና ያ ልጅ እኔ ስላልሆነ ነው ይህ ሁሉ ነገር ደፍሬ እየተጋፈጥኩ ያለሁትኝና ብቻ በቃ ተውት። ስለሷም ማውራት አያስፈልግም። ብቻ ዋናው ሀይሚን ይቅርታ ማለትና ወደ ቀልቧ መመለስ ነው። ዋና ሀይሚን ማግኘት ነው። ዋናው እኛንም የሚወዱን ቤተሰቦች እኔንም ሁሉንም ሰው ሙሽዬንም ጋሽዬንም ማስደሰት ነው። ማንም እንድንለይ የሚፈልግ ያለ አይመስለኝም ከኛ ቤተሰቦች ውስጥም እዚህ ጋር እናቴም ጋሽዬም ምናምንና ጋሽዬም በራሱ መንገድ እየጣረ ነው። ብቻ ይከብዳል። ለማንኛውም እስቲ ቅመም ይቅርታችን እንደምትቀበለን ተስፋ አደርጋለሁ። ቤተሰቦች እሷ እስክትመጣ እንጠብቃት። በፍቅር ቦርቀን በሐሴት ሕይወትንም ለብሰን ጀንበር ምትፈካበት ወርቃማ የነበረው ጨለመ መሸበት መንገድ ተነከረው። እንኳን አደረሰሽ እንኳን አልተባባልንም እስካሁን አይደል? እንኳን አደረሳችሁ እንኳን አብሮ አደረሰን። ሁሉንም እንትን ደህና ነሽ? አመሰግናለሁ ስለመጣሽና ሳይሽ እፈራለሁ ምናምን ያስፈራ ነገር አለ። ልብ ወረድ ይላል። አንቺን ሳይ ልብ ወረድ ይላል። ታውቂያለሽ?
አይደል? አታውቂም? ኧረ ምን ሆናችሁ ነው ዛሬ? ቅመሜ በጣም አመሰግናለሁ። ትናንት ሙሽዬ ሄደሽ ጥሩ ጊዜ ስላሳለፍ ደስ ብሎኛል። በዓልን አብረን ሆነን ደስ በሚል ሁኔታ ከቤተሰቦቻችን ጋር ብናሳልፍ በጣም ደስ ይለኝ ነበር። አልነበርክም አንተ ቤት ውስጥ? የት ሄዶ ነው እያለች ነበር። ጠዋት ነው ሄጄ ነበር። ጠዋት ሄጄ ነበር እና ሙሽን ታውቂያለሽ፣ በጣም ነው የምፈራት። ያለንበት ችግርን ደግሞ እሷ ካወቀች የሆነ ታውቂያለሽ፣ ምን አይነት ስሜት በጣም እንደምትወደንም ታውቂያለሽ። ሊደብራ ስለሚችል በቻልኩት አቅም ጥያቄዎች እንዳይበዙብኝ ከእናቴ ራሱ እየሸሸው ነው እና ቅመምዬ በጣም አመሰግናለሁ። ትናንት ስለሄድ ደስ ይለኝ ነበር። ኧረ ምንም ምስጋና አስፈልገው። አንደኛ ግዴታዬም ነበር መሄድ፣ እኔም ጥያቄ ስለሚበዛብኝና እነዛን ጥያቄዎች ደግሞ ምን ብዬ መመለስ እንዳለብኝ ስለማላቅ ነው የጠፋሁባት። እሷ ማስጨነቃኝ ነበር። ያው ይታል ብዬ አስባለሁ ቪዲዮ እና ሀፒ አስገድዶ ነው ይዞኝ የሄደው። ነዚህ አውቃለሁ እኮ በጣም አስከፍቼሻለሁ፣ በጣም አሳዝንሻለሁ። እኔና አንቺ መሀል ችግር ሲፈጠር የምንናገረው ንግግር በጣም የሚያስጠሉ ናቸውና በዛ መሀል በጣም ጎድቼሻለሁ አውቃለሁና ምንም አትፍሪ። ለሰምሽ ምናምን መስሎሽ ነው እንዴ? ሳማት ልገርጭ ተሳሳምሽን አንተ ረፍ እንዴ? ምን ሆነሃል? ተሳሳሙ ምንድነው? ለምን አፍራችሁ ነው? እኔ እና የምታፍሩኝ ሻይኔን ጨፈንኩላችሁ። በቃ ተሳሳሙ። በቃ ስሚ፣ በእውነት ምን እንዴ ጠራችሁ? አይ ለሙድ አይደለም፣ ብዙ ጥፋት አጥፍቻለሁ አንቺ ላይ እና በቃ አንቺን ተረድቼ ብዙ ማስተካከል የነበሩብኝ ነገሮች ነበሩና ሰው ነኝ አይደል? ያፎ ለምታ በምንም ልትመልሺው አትችይም አይደል? ብዙ ጊዜ ላይ ካሁን ለቀኩልሽ ምናምን ስትይ በጣም ይሰማኛል አይደል? ያናዳል አይደል? ያናድም እንደዛ ሲባል ሊያናድድ ይችላል፣ ግን የሴቶች ባህሪ ነው ደግሞ ይሄ እኮ። እኔ ደግሞ ነው ብዬ እንኳን መረዳት አቃተኝ። በሰዓቱ ደግሞ እናዳኝ ስለነበር ነው ልጅቷ እኮ። እኔ ደግሞ ያንን መረዳት አቃተኝ። በጣም ስሜታዊ እንደመሆን ታውቂያለሽ ምናምን እና እንደዛ መሆን ደግሞ አስፈላጊ እንዳልሆነ አውቃለሁ። ወጥቷል አይደል? እንደዛ መረበሽ ምናምን ልክ እንዳልሆነ አውቃለሁ እና ከልቤ ነው የምልሽ። እግርሽ ስር ወድቄ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ስነስርዓት ይኑር እኮ ስሚኝ እኮ ስነስርዓት ይኑር። ይቅርታ አድርጌላለሁ እነሳለሁ። ተነስ፣ ማውራት አለብን እንዴ? ምን ሆነክ ነው? ይቅርታ ብሩኬ ተነስ፣ እግዚአብሔርን ተነስ። ታይም ይቅርታ ተነስ ብሩኬ፣ ብዙ ማውራት ያለብን ነገሮች አሉ። ተነስ እኮ ስለምን እንዲሆነክ ደግሞ አይደለም የምናወራው፣ ስለምናወራ እኔ እኮ ዋናው የኔና አንቺ ስሜት ነው። ገብቶሻል አይደል እኮ ረፋ። በቃ እንደዚህ አትሁን እንዴ እኮ ስሚኝ አቅም ብሩኬ፣ በቃ አረፍ። ለዚህ የጠራህ ለዚህ የጠራችሁ ይቅርታ ልልሽ ነው። ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁና ኦኬ፣ በቃ እንደዚህ አታድርግ። ስነ ስርዓት ይኖር። አይ ለምንድን ነው በዚህ ነው ፕሮጀክት ነው? እኔ ብዬሃለሁ እኮ ባለፈው እንዴ። በቃ ነገር መደጋገም የለብንም አይደል? አንድ ነገር ላይ ሁሌ መደጋገም የለብንም። በቃ ይቅርታ እኮ ነው እንጂ ይቅርታ ደግሞ እስክትቀበኝ ድረስ በጣም እጥራለሁ። ምክንያቱም እኔና አንቺ አብረን እያለን በጣም ብዙ ደስ የሚሉ ጊዜያቶች አሉን አይደል? አሁን እዚህ ጋር ብዙ ማውራት የማልፈልጋቸውን ነገሮች እንዳወራት አድርገኝ። ቢያንስ ጓደኛህ ጋር ነው የመጣኸው። በቃ እኔ አንተን ማሳፈርም መጥፎ ነገርም በጓደኛ ፊት መናገር አልፈልግም። ስለዚህ እረፍ። በቃ ስነስርዓት ያለውን ነገር ተነጋገሩና ፍቱት። በቃ ምንም የሚፈታ ነገር የለውም ፍፄ፣ ምንም የሚፈታ ነገር የለውም። ስንት ነገር እንደተደራረስን ያውቃል እኮ እሱ አይደል? በቃ ለዛ እኮ ነው ይቅርታ የምልሽ እኮ አይሚ። ብሩኬ በቃ ለዛ እኮ ነው ይቅርታ የምልሽ። እንደዚህ ሆንኩ እንደዚህ ተደረኩ እያልኩ አስሬ ማውራት አልፈልግም። ማውራቱም የለብንም እኮ። እሺ ሰው ነኝ አይደል? ልትሳሳት ትችላለህ፣ ግን ደግሞ እንደዚህ መደረግ የለበትም። በቃ እንደ ማንኛውም ሰው እንቀጥላለን። በቃ መንገድ ላይ ምናምን ስንታይ መዘጋጋት የለብንም። ግን ደግሞ በቃ እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ።
ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው ነው እናንተ አንቺንም በብዙ ነገሮች ምን ያቅተናል? ምንም የሚከለክላቸው ነገር አለ ሃይሚ? እንደውም ሁለታችሁ አንተ ያልገባ ብዙ ነገሮች አሉ። በጣም ብዙ ነገሮች ተፈጥረዋል አይደል እንዴ? ከዛም በፊትም ፍጹም ታውቃቸው ነገሮች ብዙ ነገሮች አሉ። አሁንም ደግሞ እንደዚሁ። ስለዚህ ምንም እኔ ተንበርክከኝ ይቅርታ ጠይቀኛል እኔ ጋር ምንም ለውጥ አያመጣም። አሁን እኔ ጥፋተኛ ነኝ ጥፋተኛ አይደለሁም እንድትለኝም አይደለም። ጥፋትህን ማመን አለማመን ያንተ ድርሻ ነው እኮ። እኔ ጥፋተኛ ነኝ እኮ በቃ አስፈላጊ አይደለም፣ ይቅርታው አስፈላጊ አይደለም። በቃ ይቅርታ ተባብላችሁ እንትን ብለህ ይቅርታ መጠየቅ የለብህም። እሺ እኔ ምን ላድርግ? ምንም አታድርግ። በቃ እኔ ደግሞ ካንቺ መለየት አልፈልግም። አንድ እንድታደርግልኝ የምፈልገው ነገር ቢኖር በቃ ከቻልክ ከኔ ራቅ። እኔ እኔን አላደርገውም ሃይሚ። ይታለፋል እኮ በቃ ይቅርታሽ። የተፈጠሩት ነገሮች በሙሉ ይቅርታሽ። ምን ሆነሻል ሃይሚ? ምንም አልሆንኩኝ። ይቅርታ አንቺ ይቅርታ ልብ ያለሽ ልጅ አይደለሽ ነው? የሰው ልጅ ልብ ይቆርጣል እኮ ብሩኬ። ሴት ልጅ ደግሞ ስትቆርጥ ቆረጠሽ ነው እኮ። እኔ እኮ ባልተረጋገጠ ነገር እኔና አንቺ እኮ እንደዚህ መለያየት የለብንም እኮ። በቃ ራሴ ነኝ ብዙ ነገሮችን ያበላሸሁት ሲመስለኝ። ለሁሉም ነገር ባልተረጋገጠ ነገር አንለይ እኔና አንቺ። አይ እኔ በምንም ነገር ይሁን እኔ ራሴን እዚህ ነገር ውስጥ ማስገባት አልፈልግም። እና ስሚ ምንም ነገር እርግጠኛ አይደለም በአንተ ምክንያቱም ተውኩልህም መባባልም አልፈልግም እኮ። ሁሉም ነገር ልክ እንደማይሆን ታውቂያለሽ አይደል? መጨረሻው እኮ ያምራል እኔና አንቺ ነን እኮ። እሱ አንተ ስላልክ ሳይሆን ፈጣሪ ስላለ ነው የሚሆነው እኮ። ሰው እኔና አንቺ ደግሞ መስማማት አለብን። በትግል የሚሆን ነገር የለም። ስለታገልክ ሳይሆን ስለታደልክ ነው ሁሉም ነገር የሚሆነው። እኛ ደግሞ ሁሌ እየታገልን ነው ይመስለኛል። ራሳችንን በዚህ ግንኙነት ውስጥ ራሳችንን ለማቆየት በጣም እየታገልን ነው እኮ። አብረን ምን ታዲያ ልክ እንደዛው እየታገልክ ነው። እኮ ከታገልን እኮ ፍሬ ማፍራት አለበት አይደል? ሁሌ ፍቅር ደግሞ በትግል ሊቀጥል አይችልም። ገባ አይደለ? አንድ ሰው ታግሎ አንድ ሰው እንትን ብሎ ወይ ደግሞ ያኛው ሰው እንትን ብሎ ሊሆን አይችልም። ማድረግ የምችለው ይቅርታ እኮ ነው አይደል ሃይሚ? እኮ በቃ እኔ ደግሞ ይቅርታህን ተቀበይኝሽ። እኔ ይኸውልህ ይቅርታህን መቀበልም አልፈልግም። ከዛ ይቅርታህን ተቀብያለሁ ብለህ ራሱ ከኔ ህይወት አትርቅም። ስለዚህ በቃ ከኔ ህይወት እንድትርቅ ያለኝ አማራጭ ይሄ ብቻ ነው። እኔ ደግሞ ከህይወቴ እንድትርቅ ፈልጋለሁ። ለምን ሃይሚ? በቃ በራሴ እኔ ባለፈውም በፊትም ተናግሬያለሁ እኮ እኔ በወንድ ልጅ ምክንያት ከሴት ልጅ ጋር መጣላት አልፈልግም ነበር፣ ግን እዛ ሁሉ ውስጥ የገባሁት በአንተ ምክንያት ነው። ከዛ ሲቀጥል ደግሞ እኔ አሁን አልፈልግም። በቃ እሺ ይቅርታ አልፈልግም። ቅመሜ ይቅርታ አልፈልግም። ይቅርታ ታረጋግልኝ። ተረጋግና አልፈልግም። ሃይሚ ሁሉም ነገር ግን መጣላት አልፈልግም። በቃ ሃይሚ በእውነት ሁሉም ነገር መጨረሻ ላይ ቦታውን ይዛል እኮ። እሱ እግዚአብሔር የተፈጠረው ነገር ሁሉ የኔ እጅ እንዳሌለበት እኮ ፈጣሪ ያውቃል። እግዚአብሔር ያውቃል። ለሁሉም ነገር ጊዜ እንስጥ። በቃ ግን ጊዜ እንስጥ ስለ አብረን ሆነን አይደለም በሁለታችንም መሀልም ጋፕ ሊኖር ይገባል። በቃ ያኔ ልባችን ይፈላለግ አይፈላለግ ወይም ደግሞ የቱ ጋር እውነቱ እንዳለ ብዙ ነገሮች እናውቃለን። እንድትበቀኝ ፈልጌ ነው። ይቅርታ ማድረግ እኮ ትልቅነት ነው። ይቅርታ መጠየቅም ትልቅነት እኮ ነው። እሺ በድዬሻለሁ እኮ እሺ በድዬሻለሁ እኮ አውቃለሁ። በድዬሻለሁ እኮ አውቃለሁ። ይቅር በይኝ በቃ ብሩኬ። ይቅርታ ባባሉ በቃ እንደ ድሮአችን አልፈልግም ብሩኬ። ከቻልክ ልቀቀኝ። ከዚህ በላይ አታስጨንቀኝ። አይደለም ለምን ተረጋግተሽ አታወሪኝ? እንደ ድሮአችን ነው ብሩኬ። ምን ሆነህ ነው ሃይሚ? እኔ እሺ በድዬሻለሁ፣ ብዙ አጥፍቻለሁ፣ ይቅርታ አድርጊልኝ። ከዚህ በላይ አታስጨንቀኝ። እኔ ደግሞ ይቅርታ አላደርግም እያልኩ ነው። ለራሳችሁ ጊዜ መስጠት አለብን። እኔ ለራሴ ጊዜ መስጠት አለብኝ ብሩኬ። ላንተም ቢሆን ሰላም ልሰጥ ይገባል። እኔ ሰላም ካንቺ ጋር እኮ ነው። ካንቺ ጋር ልሁንና በቃ ሁሉም ነገር ጊዜው ሲደርስ እንፈታለን። ብሩኬ በቃ እሱን ማመን አለብን። አሁን እኮ ትንሽ እኮ ነገራቶች እኮ እየቀለሉልን ነው አይደል? ምንም የቀለለ ነገር አይደል? በራሷ ፍቃድ ከኛ ሁሉም ነገር እኔ ሲይዘው ከዛ ነገሩ ይበረታል። ሃይሚ በራሷ ፍቃድ እኮ ራሷ ወጣች አይደለ? ብሩኬ ከዛ ልጅ ሲወለድ ደግሞ ሁሉንም ነገር እኮ እናውቃለን። በቃ እሱ እግዚአብሔር ያውቃል። ያኔ ነው ስላለው ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ ያቃተኝ እንዳልቆርጥ ከሰው ላይሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ። አንቺ ከጎኑ ከሌለሽ
አንቺ ከጎኑ ከሌለሽ ልጅ ሌላ ነገር ውስጥ ይገባል። ምንም የሚገባበት ነገር የለም። ከቻልክ እጄን ብትለቀኝ ደስ ይለኛል። ከዚህ በላይ ባትታገለኝ። ይቅርታ እያልኩሽ እኮ ነው። ብዙ ነገር አጥፍቻለሁ፣ ብዙ ነገር አበላሽቻለሁ። ሰው ነኝ አትሳሳት አይባልም እኮ አይደል? ከዚህ በላይ እኔ እናንተ አብረን መቀጠል አንችልም። ደጋግሜ እየተናገርኩ ነው። እኔ ወስኛለሁ፣ በቃ ወስኛለሁ እኮ። በእኔ ጨክነሽ ነው አንቺ። ሁሉም ነገር እኮ እንደዚህ አይቀጥልም። ሰው ሲቆርጥ ይቆርጣል፣ ሲጨክን ይጨክናል እኮ። ሁሉም ነገር እኮ እንደዚህ አይቀጥልም። እና እንዴት ነው እኔ ባላጠፋሁት ባልሆንኩበት ወንጀል እኮ ነው እንዲህ እየተለያየን ያለነው እኮ። አልኖርክበትም ሊሆን ይችላል፣ ግን ደግሞ ሁሌ በእንደዚህ አይነት ነገር ከማንም ጋር እኔ ራሴን መብዳት አልፈልግም። እሺ የብሩክ ልጅ አይደለም ቢባል ምን ሊፈጠር ነው እኮ? እሱም ፈጣሪ ያውቃል እኮ። እሱም ፈጣሪ ያውቃል። ሁሉንም ነገር ለፈጣሪ ሰጥተህ ቁጭ በል በቃ እኮ። ቁጭ እንድል ደግሞ ካንቺ ጋር መታረቅ አለብኝ፣ ካንቺ ጋር ሰላም መሆን አለብኝ። ብዙ ሰውም እያስከፋን ነው፣ ቤተሰብም እያስጨነቅን ነው። ቤተሰብ እኮ የነገ ህይወቴን ለኔ አይኖርልኝም እኮ። አይመስልኝም። እየሰማኸኝ ነው? እኔ እናቴም አባቴም ቢሆኑ ለኔ ከመጨነቅ ውጭ ምንም ሊያደርጉልኝ አይችሉም። ነገ ከነገ ወዲያ የራሴን ህይወት ራሴ እንጂ የምኖረው ቤተሰቦቼ አይኖሩልኝም። ገና ለገና ሰው ይጨነቃል ብዬ እኔ እስከዛሬ እዚህ የደረስኩት ሰው ይጨነቃል ብዬ ነው። ይቅርታሽ። አሁን እግርሽ ላይ ወድቄ እኮ እግርሽ ላይ ወድቄ እየለመንኩሽ አይደል? ከዚህ በላይ እኔ ማውራት አልፈልግም። በቃቸው የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት አለሜ ደከምኩ